የታሪክ ማስታወሻ ከደጃዝማች ከበደ ተሰማ። በመጀመሪያ የኛ ጠበቃ የኢየሩሳሌም ከተማ ባለስልጣኖች እዚህ ሀገር የሚኖሩትን የኢትዮጵያ ስደተኞች ተስፋ እንዲቆርጡና ልብ እንዲወርዳቸው እያደረጉ የሚረዱበትን መብታቸውን ያለ ፍርድ እንዲያጡ ለማድረግ በፖሊስ እያስፈራሩ ያዟቸዋል። ስለዚህ ያለ ሕግ ከሚሰሩት ሥራ እንዲታገዱ ባለፈውም እንዲጠየቁ ሲል አመለከተ። የኢየሩሳሌም የመንግስቱ ጠበቃ የኢየሩሳሌም መንግስት ይህን የመሰለ ከሕግ የወጣ ሥራ አልሰራም ሲል መልስ ሰጠ። የስደተኞቹም ጠበቃ ሚስተር ማንቱራ የተባለው የከተማው ሹም የኢጣሊያኑን ቆንስል አስከትሎ መጥቶ ስደተኞቹ የሚረዱበትን ቤት ለኢጣሊያ ቆንስል እንዲያስረክቡ ቢያዝ ያለ ፍርድ አናስረክብም ቢሉት በፖሊስ ቤቱ እንዲጠበቅ አድርጎ መሄዱን ማስረጃ ላቀርብ ሲል ለፍርድ ቤቱ አስረዳ። የመንግስቱም ጠበቃ የኢየሩሳሌም መንግስት አላዘዘም፣ ሚስተር ማንቱራ ይህን አድርጎ እንደሆነ ተሳስቷል ሲል መልስ ሰጠ። ይህን ጊዜ ዳኛው የኛን ጠበቃ መንግስት ይህን ሥራ አልሰራም፣ አንድ ሰራተኛ ሰርቶ እንደሆነ የሰራተኛው ስተት እንጂ የመንግስቱ ሊሆን አይችልም ብሏልና ምን ይሁንልህ ትላለህ ሲል ጠየቀው። ጠበቃችንም ወደፊት በኢየሩሳሌም የሚገኘውን የኢትዮጵያኖችን መብትና ጥቅም ያለ ፍርድ ቤት ውሳኔና ትእዛዝ የኢየሩሳሌም ባለስልጣኖች ምንም ከመስራት እንዲታገዱ ፍርድ ቤቱ በትእዛዝ እንዲያግድልኝ ነው የምለምነው ሲል አመለከተ። ፍርድ ቤቱም ያለ ፍርድ ቤት ውሳኔ በባለስልጣኖች ትእዛዝ በኢየሩሳሌም የሚኖሩ የኢትዮጵያን ስደተኞች መብትና ጥቅም እንዳይነካ አዘዘ። በዚህ ፍርድ ውሳኔ ጠበቃችን ደስ ሲለው ሳይታዘዝ ሰራ የተባለው የከተማው ሹም እንዲቀጣ ባለማድረጉ እኔ የስደተኞች ወኪል አዝኜ ጠበቃውን ለምን እንዲቀጣ አልጠየቅም ብዬ ጠየቅኩት። ከጠበቃው ያገኘሁት መልስ አንተ የእንግሊዞችን ጸባይ በባለማወቅህ ነው። ይህን መሽሎኪያ በር ባልተውላቸው ይህን ፍርድ ባላገኘንም ነበር። ለወደፊትም ልትጠብቀው የሚገባ ከእንግሊዞች ጋር የምትከራከርበት ነገር ካጋጠመህ በሩን ዘግተህ አትከራከር። ጥቂት የሚሾልኩበት በር ካገኙ ለመፈተን የሚጀምሩትን ክርክር የማያዋጣነቱን ሲረዱት ተወት ያደርጉታል። በዚያች ቀዳዳ ሾልከው ይሄዳሉ። ነገር ግን መሽሎኪያ ቀዳዳ ሳጥተህ ልከራከር ያልክ እንደሆነ በምንም አይነት ማምለጥ ስለሚያስቡ በር ቢያጡ ጠንካራውን ግንብ ቀደው ነው የሚሄዱት። ስለዚህ ማንቱራ ይቀጣ ብዬ ጠንክሬ ቢሆን ሳይታዘዝ የሠራ ስለማይሆን ነገሩ መንግስትን የሚነካ ስለሆነ ቤቱ የኢትዮጵያ መንግስት ስለሆነ ነው በሚል መንገድ ተመርተው መንግስቱን ከጥፋት ለማዳን የኛን ነገር ያበላሹብን ነበር አለኝ። ለዳኞቹ ይህን መሽሎኪያ በር ስለተውኩላቸው ይህን ፍርድ ያገኘሁት በማለት ለወደፊቱ የሚሆነኝን ትምህርት ጭምር አስረዳኝ። እኛም እውነተኛውን ፍርድ ከእግዚአብሔር ለማግኘት እንጠባበቅ ስለነበረ የጊዜውን ፍርድ በዚህ አይነቱ ተቀበል ነው። የታሪክ ማስታወሻ ከደጃዝማች ከበደ ተሰማ።